23 ቀናትን የተሻገረው የመካከለኛው ምስራቅ ጦርነት እስካሁን የመቀዛቀዝ ምልክት አላሳየም። ይህ ጦርነት የዓለም የኢኮኖሚ ጀርባ አጥንት በሆነው የነዳጅ ስርጭት ላይ ከፍተኛ ስጋት ደቅኖ ቀጥሏል። የሆርሙዝ ሰርጥ ካልተከፈተ የኢራን የኃይል ማመንጫዎችን ድምጥማጣቸውን አጠፋለሁ ሲሉ 48 ሰዓታትን ያስቀመጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰዓቱ እየተጠናቀቀ ቢሆንም ከኢራን በኩል ግን በጎ ምላሽ አላገኙም። ኢራን በኃይል መሠረተ ልማቷ ላይ ጥቃት ከተፈጸመ በቀጠናው ሀገራት የውሃ ማጠራቀሚያዎችና የኃይል አቅርቦቶች ላይ መሰል ጥቃቶች እንደምትፈጽም አስጠንቅቃለች። ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አስቸኳይ የስልክ ውይይት አድርገዋል። የውይይቱ ዓላማ ሰርጡ ለዓለም አቀፉ ንግድ ሲባል ክፍት እንዲሆን ለማስቻል ያለመ ነው። እናም ሁለቱ መሪዎች ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ግን ብሪታንያ ወደ ቀጥታ ጦርነት ትገባለች ወይ ለሚለው የተረጋገጠ መልስ የለውም። ኢራን በበኩሏ መሬታችንን ለሚደፍሩ ሰርጡ ዝግ ሆኖ ይቀጥላል ስትል ማስፈራሪያዎቹ እንደማያስደነግጧት መልስ ሰጥታለች። የኤነርጂ መሠረተ ልማቶቿ ከተጠቁ ደግሞ በትንሹ የተከፈተው የሆርሙዝ ሰርጥ ሙሉ በሙሉ እንደሚዘጋ አስጠንቅቃለች። ይህ በእንዲህ እንዳለ ባለፉት 24 ሰዓታት ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት የአንድ ሰው ሕይወት ሲያልፍ 160 የሚሆኑ ሰዎች መቁሰላቸው ተገልጿል። ይህ ጥቃት የእስራኤል የኒውክሌር ኃይል ባለበት አካባቢ የተፈጸመ መሆኑ ከኢራን ሚሳኤሎች የሚተርፍ ቀጠና በአካባቢው እንደማይኖር አስረጅ ሆኗል። የእስራኤል መከላከያ ኃይል ከኢራንና ከሄዝቦላ ጋር ለተከታታይ ሳምንታት የሚቆይ ከባድ ውጊያ እንደሚጠብቀውና በሊባኖስ ያለውን ወታደራዊ እንቅስቃሴ እንደሚያስፋም አስታውቋል። በዚህ ጦርነት የመካከለኛው ምስራቅ ሀገራት እሳቱን የሚለበለቡ ይሁን እንጂ ዳፋው ግን ያልደረሰበት የዓለም ክፍል የለም። የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ ሁኔታውን ሲገልጹ ከዚህ ቀውስ ነፃ የሚሆን ምንም አይነት ሀገር የለም፣ ዓለም ከ1970ዎቹ የከፋ የኤነርጂ ቀውስ ሊገጥማት ይችላል ሲሉ አስጠንቅቀዋል። ግሎባል ኢኮኖሚ ኢዝ ፌሲንግ ኤ ሜጀር ትሬት ቱዴይ። የዓለም ኢኮኖሚ ከባድ ፈተና ገጥሞታል። ይህ ችግር በፍጥነት እንደሚፈታ ተስፋ አድርጋለሁ። ያለዚያ የትኛውም ሀገር ዋስትና የለውም። ይህ ጦርነት በዚህ የሚቀጥል ከሆነ መዘዙ የከፋ ነው። እናም ሀገራት ለመፍትሄው በጋራ ሊሰሩ ይገባል። የዓለም መሪዎች ጦርነቱን ለማርገብ ጥረት እያደረጉ ቢሆንም የትራምፕ የ48 ሰዓት የጊዜ ገደብ ዛሬ የሚያበቃ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚተላለፍበት ይህ የሆርሙዝ ሰርጥ በዚህ ጦርነት ምክንያት 95 በመቶ እየሰራ አይደለም።